በክልሉ መዲና ባህር ዳር በተጉለትና በወሎ ግንባሮች የፋኖ አርበኞቹ ከፍተኛ ድል መቀዳጀታቸውን ገለጹ። የመከላከያ አባላትም ትጥቅ በመያዝ ፋኖን መቀላቀላቸውን ቀጥለዋል። በአማራ ክልል በተለያዩ ግንባሮች የሚንቀሳቀሱ የፋኖ ጀብደኞች ባደረጓቸው የተቀናጁና ድንገተኛ ጥቃቶች በአገዛዙ ሰራዊት ሚሊሻና አድማ ብተና ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውንና ድል መቀዳጀታቸውን አስታወቁም። የግንባር መረጃዎቹን በዝርዝር ዘገባ ይዘናቸዋል። ዋሽንግተን በህወሓት አመራሮች ላይ የቪዛ እገዳ ጣለች። የአራት ኪሎ መንግስትና የህወሓት ግትር አቋም ሀገሪቱን ዳግም ወደ ጦርነት አዙሪት እየገፋት መሆኑን ተጠቁሟል። ሌላኛው የሰዓቱ አንኳር ዘገባ ነው። በሊባኖስ ጉዳይ አሜሪካና እስራኤል አስቸጋሪ ንግግር የተባለ ውይይት እየተደረገ መሆኑ ተሰማ። የኢራንና አሜሪካ ተወካዮች በበኩላቸው ነገ በስዊዘርላንድ ሊመክሩ ነው ቢባልም ኢራን ወደ ቦታው ለማቅናት ዝግጁ አለመሆኗን አስታውቃለች። በባህር ማዶ ዘገባ ሰዓታችን እናስደምጣችኋለን። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በባህር ዳር በተጉለትና በወሎ ግንባሮች የፋኖ አርበኞቹ ከፍተኛ ድል መቀዳጀታቸውን ገለጹ። የመከላከያ አባላትም ትጥቅ በመያዝ ፋኖን መቀላቀላቸውን ቀጥለዋል። በአማራ ክልል በተለያዩ ግንባሮች የሚንቀሳቀሱ የፋኖ ጀብደኞች ባደረጓቸው የተቀናጁና ድንገተኛ ጥቃቶች በአገዛዙ ሰራዊት ሚሊሻና አድማ ብተና ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውንና ድል መቀዳጀታቸውን አስታወቁ። ከዚሁ ጋር ተያይዞም የብልጽግና ሰራዊት አባላት ትጥቃቸውን በመያዝ በየቀኑ ወደ ፋኖ እየኮበለሉ መሆኑ ተገልጿል። በክልሉ መዲና ባህር ዳር ከተማ የፋኖ ሰርጎ ገቦች ባደረጉት ድንገተኛ ልዩ ኦፕሬሽን በአገዛዙ ኃይሎች ላይ ጉዳት ማድረሳቸውም ተረጋግጧል። የአፋብን ቴዎድሮስ እዝ 102ኛ ኮር የ22ኛ ክፍለ ጦር ትናንት ከምሽቱ 3 ሰዓት አካባቢ በከተማዋ ውስጥ ልዩ ኦፕሬሽኑን ፈጽሟል። በጥቃቱ ወቅት የሚሊሻና አድማ ብተና ኃይሎች በተሽከርካሪ ተሳፍረው በከተማዋ ቅኝት እያደረጉ የነበረ ሲሆን አሁንም በስም ያልታወቁ 2 ወታደራዊ ታጣቂዎች ሲሞቱ ሌሎቹ 2 ደግሞ በጽኑ ቆስለው ወደ ባህር ዳር ፈለገ ህይወት ሪፈራል ሆስፒታል መግባታቸው ታውቋል። የሞቱት 2 ወታደራዊ ልብስ የለበሱ አካላት ኃላፊነት ላይ ያሉ ሊሆኑ እንደሚችሉ ውስጣዊ ምንጮች ገልጸዋል። በሌላኛው ግንባር የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር ሰኔ 10 ቀን 2018 ዓመተ ምህረት በተጉለትና ቡልጋ አውራጃ በአሶና ወረና ወረዳ ባደረገው ውጊያ ከፍተኛ ድል ማግኘቱን አስታውቋል። ከሰዓት በኋላ ከ9 ሰዓት እስከ 12 ሰዓት ድረስ ከመኒዳ ከተማ ተነስቶ በተለያዩ አቅጣጫዎች ሲንቀሳቀስ የነበረውን የአገዛዙን ኃይል ነጎድጓድ ክፍለ ጦር ከተጉለት አባት አርበኞችና ከፋኖ ሰራዊት ጋር በመቀናጀት በደፈጣ ጥቃት አድቅቆታል። ክፉኛ የተመታው የጠላት ኃይል ሙትና ቁስለኛውን ይዞ ወደ መጣበት ለመፈርጠት የተገደደ ሲሆን ወደ ኋላ በሚያፈገፍግበት ወቅት የሙጢ ጨርቆስ ትምህርት ቤትን ንብረት በመዝረፍና የ6ኛ ክፍል ተፈታኝ ተማሪዎችን የፈተና ወረቀት በመቅደድ ጥቃት ፈጽሟል። በተጨማሪም የሞዬ አማን ጉልት ቀበሌ ለመቆጣጠር በሌላ አቅጣጫ የተንቀሳቀሰው ይኸው ኃይል በጀግኖቹ ክንድ ከባድ ምታስተናግዶ ቁጥራቸው በውል ያልታወቁ ወታደሮቹ ሲገደሉበት 2 ከባድ ቁስለኞችን በመያዝ ወደ መነሻው መንዲዳ ከተማ ለመመለስ ተገዷል። የምኒልክ እዝን ከባድ ምት መቋቋም ያቃተው የብልጽግናው አገዛዝ ሰራዊት በየቀኑ እየፈረሰ ፋኖን እየተቀላቀለ እንደሚገኝ ተገልጿል። ሰኔ 11 ቀን 2018 ዓ.ም የአፋብን ወሎ ቤተ አምሃራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሬጅመንትን መዳረሻቸው ያደረጉ 4 የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ፋኖን የተቀላቀሉት 50 አለቃ ሰማው አማረ ከ11ኛ እዝ 205ኛ ኮር 83ኛ ክፍለ ጦር ሻንበል መሪ ስናይፐር በመያዝ 10 አለቃ ዳዊት ዳኛቸው መሰረታዊ ወታደር፣ አማኑኤል አዲሴ መሰረታዊ ወታደር፣ ጥላሁን አማረ ከ19ኛ ክፍለ ጦር የወጡ ናቸው። እነዚህ አባላት 1 ጥቁር ስናይፐር ከነሙሉ ትጥቁ፣ 3 ጥቁር ክላሽ፣ 600 የክላሽ ተተኳሽ ጥይት፣ 9 የክላሽ ካዝና፣ 2 የእጅ ቦምብ፣ 3 የወገብ ትጥቅ ይዘው ነው ፋኖን የተቀላቀሉት። ወታደሮቹ በሰጡት ቃል ተቋሙ በንጹሃን ላይ ሆን ብሎ ከባድ መሳሪያ በመተኮስ ቤቶችንና ንብረቶችን እያወደመ መሆኑን ገልጸው በተለይም አማርኛ ተናጋሪ የሆኑ ወታደሮች መታሰርና መታፈን የዕለት ተዕለት ዕጣ ፈንታቸው በመሆኑም መለያውን መልበስ እንደሚያሳቅቃቸውና ብዙ አባላት ለመውጣት ምቹ ጊዜ እየጠበቁ መሆኑን አስረድተዋል። ወደ ፋኖ የተቀላቀሉትን የመከላከያ አባላት የ105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀ፣ የአትሮንስ ሻለቃ አመራሮችና አባላት ደማቅ አቀባበል አድርገውላቸዋል።
ዋሽንግተን በህወሓት አመራሮች ላይ የቪዛ እገዳ ጣለች። የ4 ኪሎ መንግስትና የህወሓት ግትር አቋም ሀገሪቷን ዳግም ወደ ጦርነት አዙሪት እየገፋት መሆኑም ተጠቁሟል። የአሜሪካ የውጭ ጉዳይ ሚኒስትር በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍና ግጭት በመቀስቀስ ረገድ ቀጥተኛ ተሳትፎ ባላቸው የህወሓት ወይም ቲፒኤልኤፍ አክራሪ አቋም አራማጅ ባላቸው አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉን አስታወቀ። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶማስ ፒጎት ዛሬ ሰኔ 11 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ መሰረት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እርምጃውን የወሰዱት በሀገሪቱ የኢሚግሬሽን እና ዜግነት አዋጅ አንቀጽ 212 ኤ3 ሲ በተሰጣቸው ህጋዊ ስልጣን መሰረት ነው። ይሁን እንጂ ይህ የአሜሪካ ውሳኔ በኢትዮጵያ ዘላቂ ሰላም ማምጣት ያልቻሉትንና ሀገሪቱን ወደ ከፋ ቀውስ የከተቱትን የብልጽግና መሪ መራሹን የ4 ኪሎ መንግስትና የህወሓት ወቅታዊ አካሄድና የፖለቲካ ውድቀት በጉልህ የሚያሳይ ሆኗል። የፕሪቶሪያው የሰላም ስምምነት ከተፈረመ ከ3 ዓመታት በላይ ቢያልፉትም የብልጽግና ፓርቲና ህወሓት ዘላቂ የፖለቲካ መፍትሄ ከማምጣት ይልቅ ስልጣናቸውንና ጥቅማቸውን ለማስከበር የሚያደርጉት ሽኩቻ ዛሬም የሰሜን ኢትዮጵያን ህዝብ ለከፍተኛ ስጋት ዳርጎታል። የብልጽግና መንግስት በፕሪቶሪያው ስምምነት መሰረት የህግ የበላይነትን ከማስከበር ትጥቅ ከማስፈታትና የዜጎችን ደህንነት በአስተማማኝ ሁኔታ ከመጠበቅ ይልቅም ክልላዊ ውጥረቶች እንዲካረሩና የህወሓት ታጣቂዎች ዳግም እንዲጠናከሩ እድል ሰጥቷል ተብሏል። አገዛዙ ብልጽግና ቁርጠኝነት የጎደለው አካሄድን በመከተሉም በዘንድሮ ዓመት መጀመሪያ ላይ የትግራይ ደህንነት ኃይሎች ከብልጽግና ሰራዊት ጋር ቀጥተኛ ወታደራዊ ፍልሚያ ውስጥ እንዲገቡ በር ከፍተዋል ነው የተባለው። ይህ ግጭት ከ2013 ጀምሮ ከተደረገው አውዳሚ ጦርነት ወዲህ በሁለቱ ኃይሎች መካከል የተደረገ የመጀመሪያው ቀጥተኛ ጦርነት ሲሆን የብልጽግና አስተዳደር ሀገሪቱን የመምራትና ሰላም የማስከበር አቅሙ ጥያቄ ውስጥ እንዲወድቅ አድርጎታል። በሌላ በኩል ከቀድሞው አውዳሚ ጦርነትና ከ600 ሺህ በላይ ንጹሐን ዜጎች ህይወት መጥፋት ተገቢውን ትምህርት ያልወሰደው ህወሓት አሁንም በክልሉ ያለውን ስልጣን ሙጥኝ ለማለትና የብልጽግናው አገዛዝን ለመፈተን የጦርነት ትንኮሳዎችንና ቀውስን የመቀስቀስ ስትራቴጂን እየተከተለ ይገኛል ተብሏል። የድርጅቱ አክራሪ ክንፎች ሰላማዊ አማራጮችን በማደናቀፍ ቀጠናዊ መረጋጋትን አደጋ ላይ የጣሉ መሆናቸውን የአሜሪካ የቪዛ እገዳ በግልጽ ያሳያል። ሆኖም ለጊዜው በታላቋ አሜሪካ እግድ ባይጣልበትም በጦርነት ጠማቂነቱ የአብይ አህመድ አገዛዝ ቀዳሚቱን ቦታ ይይዛል። በእነዚህ ሁለት አካላት ማለትም በብልጽግናና በህወሓት የፖለቲካ ቁማርና ግትርነት ምክንያት በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ዳግም ወደ ጦርነት አዙሪትና ጭፍጨፋ እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ ይገኛሉ። ንጹሐኑ ዜጎችና ከቀደመው ጦርነት ቁስላቸው ሳይሻር የኢኮኖሚና የማህበራዊ ቀውስ ውስጥ ያሉ የሁለቱ አካላት አለመስማማትና የጦርነት ጉሰማ ለአዲስ ስቃይ ዳርጓቸዋል። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶማስ ፒጎት እንደገለጹት ዋሽንግተን በሰላምና በክብር መኖር ከሚፈልገው ከትግራይም ሆነ ከጠቅላላው የኢትዮጵያ ህዝብ ጎን መቆማን ትቀጥላለች ሲሉ ገልጸዋል። ይሁን እንጂ የኢትዮጵያ ህዝብ ከውጭ ኃይሎችና እንደ አሜሪካ ካሉ ሀገራት መግለጫና ማዕቀብ ባለፈ የሀገሪቱ መሪዎች ማለትም ብልጽግናም ሆነ ህወሓት ከጠባብ የቡድን ጥቅማቸው ወጥተው ለሀገርና ለህዝብ ዘላቂ ሰላም እንዲሰሩ ሲያስገድዱ አይታይም ነበር። አሁን ዋሽንግተን በቀጠናው ሰላምና መረጋጋት አደጋ ላይ የሚጥሉ አካላትን ተጠያቂነት ለማረጋገጥና ድርጊታቸውን ይፋ ለማድረግ ዲፕሎማሲያዊ መሳሪያዎቿን ሁሉ መጠቀም እንደምትቀጥል ያስታወቀች ሲሆን እርምጃው ወደፊት ሌሎች የፌዴራልና የክልል ባለስልጣናትንም ሊያካትት እንደሚችል ዲፕሎማሲያዊ ምንጮች መጠቆማቸውን ዘገባዎች አመላክተዋል። በሊባኖስ ጉዳይ አሜሪካና እስራኤል አስቸጋሪ ንግግር የተባለ ውይይት እየተደረገ መሆኑ ተሰማ። የኢራንና አሜሪካ ተወካዮች በበኩላቸው ነገ በስዊዘርላንድ ሊመክሩ ነው ቢባልም ኢራን ወደ ቦታው ለማቅናት ዝግጁ አለመሆኗን አስታውቃለች። በሊባኖስ ያለውን ወታደራዊ ውጥረት ለማርገብና በቅርቡ በአሜሪካና በኢራን መካከል የተደረሰውን ስምምነት ተግባራዊ ለማድረግ በሚያስችሉ ጉዳዮች ላይ ዲፕሎማሲያዊ እንቅስቃሴዎች ቢፋጠኑም በትግበራው ዙሪያ ከፍተኛ ውጥረትና አለመግባባቶች መንገስ መጀመራቸው ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅርብ የሆኑ አንድ ከፍተኛ የእስራኤል ባለስልጣን ለሮይተርስ እንደተናገሩትም በሊባኖስ ጉዳይ ላይ በአሜሪካና በእስራኤል መካከል አስቸጋሪ ድርድር እየተካሄደ ይገኛል ብለዋል። ባለስልጣኑ አክለውም እስራኤል በደቡባዊ ሊባኖስ ወታደሮቿን ለማሰማራትና አካባቢውን በቁጥጥሯ ስር አድርጋ ለመቆየት የያዘችው ጥብቅ አቋም የመልቀቅ ፍላጎት ጨርሶ አላሳየችም ሲሉ አስረድተዋል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል በቅርቡ የተፈረመው የመግባቢያ ሰነድ ሊባኖስን ጨምሮ በየትኛውም ግንባር የሚካሄድ ወታደራዊ
ወታደራዊ እርምጃዎች በአስቸኳይ እንዲቆሙ የሚደነግግ ቢሆንም ከየግንባሩ የሚወጡ መረጃዎች ግን የተኩስ ማቆሙ በተግባር ላይ አለመዋሉን ያሳያሉ። የሊባኖስ መገናኛ ብዙሃን እንደዘገቡት ከሆነ ስምምነቱ ከተፈረመ በኋላም የእስራኤል ጦር በሊባኖስ ግዛቶች ላይ የሚያደርገውን ጥቃት አሁንም እንደቀጠለ ነው። በተያያዘ መረጃ በስዊዘርላንድ በሚደረገው አዲሱ ዙር ንግግር ላይ ለመገኘት ቴሄራን እስካሁን ከውሳኔ ላይ አለመድረሷን አስታውቃለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ሀገራቸው በጉዳዩ ላይ የመከረችበት መሆኑን ጠቁመው ሆኖም ግን ውይይቶች በዲፕሎማሲያዊ መንገዶችና በአደራዳሪዎች በኩል በሚቀጥሉት ሰዓታት እንደሚቀጥሉ ይጠበቃል ሲሉ መንግስታቸው በይፋው የማህበራዊ ሚዲያ ገጹ ላይ አስፍሯል። በሌላ በኩል የስዊዝ መንግስት የአሜሪካና የኢራን ተወካዮች ነገ በስዊዘርላንድ ንግግራቸውን እንደሚጀምሩ ይፋ ማድረጉንም ሮይተርስ ዘግቧል። የስዊዝ ውጭ ጉዳይ ሚኒስትር ባወጣው መግለጫ አሁን ያለው እቅድ አሜሪካና ኢራን ከአደራዳሪዎች ፓኪስታንና ኳታር እንዲሁም ከሌሎች አሳታፊ ሀገራት ጋር ነገ በበርገን ስቶክ ስምምነቱ ተግባራዊ ለማድረግ የመጀመሪያ ዙር ድርድር እንዲያደርጉ ነው ብሏል። ሆኖም ሚኒስትሩ ስለ ስብሰባው ዝርዝርና ስለ ፕሮግራሙ አሁን ላይ ተጨማሪ መረጃ መስጠት እንደማይችል ገልጿል። ይህ በበርገን ስቶክ የሚደረገው የቴክኒክ ድርድር እንደተጠበቀ ሆኖም በዕለቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት ፊርማቸውን ያኖሩበት የመግባቢያ ሰነድ ላይ ይፋዊና ታሪካዊ የፊርማ ስነ ስርዓት እንደሚከናወን ይጠበቃል። ታዛቢዎች እንደሚሉት ከሆነ ይህ ስምምነት በመካከለኛው ምስራቅ ለረጅም ጊዜ የዘለቀውን ቀውስ ለመፍታት ትልቅ ተስፋ የሰነቀ ቢሆንም የእስራኤል በደቡብ ሊባኖስ የመቀጠል ፍላጎትና በየብስ ላይ እየቀጠሉ ያሉ ጥቃቶች የስምምነቱን ዘላቂነት በጥልቅ የጥያቄ ምልክት ውስጥ ጥለውታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።